ሃሌሉያ የጌታ የኢየሱስ ክርስቶስ ጸጋና ሰላም በስቶላችኋል። ቅዱሳን ሻሎም እንደምን አላችሁ? በመጀመሪያ እንኳን ለጌታችን ለኢየሱስ ክርስቶስ የትንሣኤ ዋዜማ መታሰቢያ እንኳን አደረሳችሁ። ይህ ታላቅ የሆነ የእግዚአብሔር ሥራ ለሰው ልጆች ለኔ ለናንተ የመዳን ምክንያት የሆነው የከበረ የመስቀል ሥራ ነው። ክብር ለጌታ ኢየሱስ ይሁን። እግዚአብሔር በሰጠው ለአባቶች ተስፋ ያን ተስፋ ቃል የፈጸመበት እኔና እናንተንም ደግሞ ከሞት ሕይወት ወደ ዘላለም ሕይወት ያስገባበት ከጨለማ ወደ ብርሃን የለወጠበት እጅግ መለኮታዊ የእግዚአብሔር እጅ ሥራ ነው። ስለዚህ በጣም ይህንን ጊዜና ይህንን ቀን ለሁላችንም አማኞች የሰማይ ደጅ የተከፈተበት በሰማይ ስፍራ አብረን የተቀመጥንበት የከበረ ነው። ክብር ለጌታ ኢየሱስ ይሁን። እንዲህ ይላል አንደኛ ቆሮንቶስ ምዕራፍ 5:7 እና 8 ምን ይላል መሰላችሁ? እንግዲህ ያለ እርሾ እንዳላችሁ አዲሱን ሊጥ ትሆኑ ዘንድ አሮጌውን እርሾ አስወግዱ፣ ፋሲካችን ክርስቶስ ታርዷልና። ስለዚህ በቅንነትና በእውነት ቂጣ በዓልን እናድርግ እንጂ በአሮጌ እርሾ በክፋትና በግፍ እርሾም አይደለም ይላል። በጣም አድርጎ ሐዋርያው ይህንን ሐሳብ ያስተምራል፣ ይገልጣል። ለዛሬ ወደ እናንተ ስመጣ ወገኖቼ ስለ ክርስቶስ ኢየሱስ በዋጋው የዋጀበትን መንገድ ቀድሞ ክርስቶስ ኢየሱስ በሥጋ ከመምጣቱ 700 ዓመት በፊት በነቢዩ ኢሳይያስ ምዕራፍ 40 ላይ ያለ ሐሳብ አብረን ልንመለከት ወደድኩ። ክብር ለጌታ ኢየሱስ ሲሆን በትንቢተ ኢሳይያስ 40 ላይ የሚያሳየን ሐሳቦች አሉ። እነሱን ሐሳቦች እናይና ለዛሬ እግዚአብሔር በልብ ያስቀመጠውን ሐሳብና ቃል አብረን እንማራለን ማለት ነው። ኢየሱስ ለዘላለም ጌታ ነው። ሃሌሉያ። በትንቢተ ኢሳይያስ ምዕራፍ 40 ላይ ወገኖቼ ሙሉ ለሙሉ ባላየው አለፍ እያለ ነው የምንመለከተው። ሕዝቤን አጽናኑ እያለ በመጀመሪያ እግዚአብሔር ሕዝቡ እንዲጽናናለት ፈለገ። በዛ ሐሳብ ውስጥ የምንመለከተው በባቢሎን በምርኮ ውስጥ ነው ያለው፣ በባርነት ውስጥ ነው ያለው እስራኤል። በነፃነት እግዚአብሔርን ማምለክ አልቻለም። በአሕዛብ መሃል ነው ያለው እጅግ ተስፋ በቆረጠበት፣ ምክንያቱም ጊዜው ረዝሟል። 700 ዓመት ቀላል አይደለም። እንግዲህ ተመልከቱ፣ እዛ በሚኖሩበት ስፍራ ላይ ያ ምዕራፍ ሲናገር መጀመሪያ እንግዲህ ከፊት የሚሄደውን የዮሐንስን መንገድ በምድረ በዳ የሚጮህ ድምፅ የጌታን መንገድ የሚያዘጋጅ ስለ መጥምቁ ዮሐንስ ሲነግረንና ወረድ እያለ ሲመጣ ወገኖቼ አንድ ነገር ይናገራል። ነቢዩ ኢሳይያስ የሚናገረው እንዲህ ነው። እስራኤል እግዚአብሔር የኔ ያለሁበትን መንገድ አያውቅም እንዴት ትላለህ ከማለት ይጀምራል። ያዕቆብ ሆይ የኔ ነገር ከእግዚአብሔር ተሰውራለች ለምንስ ትላለህ ከማለት ጥያቄ አድርጎ ያነሳና ለኔና ለእናንተ ዛሬ የሚያስተምረን ሐሳብ ስላገኘው ነው። እግዚአብሔር ይላል እንዲህ ይላል፣ እግዚአብሔር የዘላለም አምላክ የምድር ዳርቻ ፈጣሪ ነው። 4 ነጥብ ነው የሚያደርገው። እግዚአብሔር የዘላለም አምላክ የምድር ዳርቻ ፈጣሪ ነው። ያዕቆብን ነው እንዲህ የሚለው። ተመልከቱ፣ እስራኤልን ነው በዛን ሰዓት በችግር ውስጥ እያሉ ይህንን ይላቸዋል። ከዛስ በኋላ አይደክምም፣ አይታክትም፣ መስተዋሉም አይመረመርም ይላል። ክብር ለጌታ ኢየሱስ ሲሆን ይህን ካለ በኋላ ዛሬ ለኔና ለእናንተ 1 3 እና 4 ሐሳብ የሚሆን ያነሳል። እግዚአብሔርን በመተማመን ጠብቁ ይላቸዋል። ሐሳቡን እናንተ ሙሉ አንብቡት፣ ሙሉ 40 እግዚአብሔርን በመተማመን የሚጠብቅ ሰው ምን አይነት ሰው ነው? በዕብራውያን 10:36 ላይ የእግዚአብሔርን ፍቃድ አድርጋችሁ የተሰጣችሁን የተስፋ ቃል እንድታገኙ መጽናት ያስፈልጋችኋል። እግዚአብሔር በቃል ውስጥ አይለወጥም። ወንድሜ ዛሬ የምትከታተሉኝ በተለያየ ስፍራ ላይ ላላችሁ እግዚአብሔርን በመተማመን
በእግዚአብሔር ጽና ወንድሜ። ዛሬ የምልሽ እህቴ ይሄንን ነው። እግዚአብሔር እሱ ታማኝ አምላክ ስለሆነ ሁለተኛ ሐሳብ እንዲህ ይላቸዋል፣ ኃይላቸውን ያድሳሉ ይላል። እግዚአብሔርን በመተማመን የሚጠብቁ ሁለተኛ ሐሳብ ላይ ኃይላቸው የታደሰ ነው የሚሆነው። በነገራችን ላይ ስለ እግዚአብሔር ስታስቡ፣ ስለ እግዚአብሔር ምሕረት፣ ስለ እግዚአብሔር ትልቅነት፣ እግዚአብሔር በሕይወታችሁ ላይ ስላደረገው ወደፊትም ሊያደርግ በሰጣችሁ በተጻፈው ቃል ላይ ልባችሁ ስታስቀምጡ ወገኖቼ፣ እውነቴን ነው፣ የማታውቁት ኃይል የማታውቁት ደስታ ወደ ሕይወታችሁ ይመጣል። ለምን? የእግዚአብሔር ቃል እውነት ስለሆነ ነው። ክብር ለጌታ ኢየሱስ ሲሆን ኃይላቸውን ያድሳሉ ይላል። ሃሌሉያ። ፊልጵስዩስ ምዕራፍ 4 ቁጥር 13 ላይ ሐዋርያ ጳውሎስ እንዲህ ይላል፣ ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ ይላል። በትንቢተ ኢሳይያስ 40 ጋር አያይዤ ነው እያየን ያለ ነው፣ ላሳያችሁ ነው። ክብር ለኢየሱስ ሲሆን በሶስተኛ ሐሳብ እንዲህ ይላል፣ እንደ ንስር በክንፍ ይወጣሉ ይላል። ኢየሱስ ለዘላለም ጌታ ነው። እግዚአብሔርን በመተማመን የሚጠብቅ ሃሌሉያ። ክብር ለጌታ ኢየሱስ ሲሆን እግዚአብሔርን በመተማመን የሚጠብቅ ሰው ምንድነው የሚሆነው? ሃሌሉያ። እንደ ንስር በክንፍ ይወጣሉ። ሐዋርያት ሥራ ምዕራፍ 8 ቁጥር 39 ላይ ከውሃውም ከወጡ በኋላ፣ ይህ በጣም የሚገርመው ስለ ወንጌላዊ ፊልጶስ ነው። ከውሃም ከወጡ በኋላ የጌታ መንፈስ ፊልጶስን ነጠቀው፣ ጃንደረባውም ሁለተኛ አላየውም፣ ደስ ብሎት መንገዱን ይሄድ ነበርና። በጣም ይህ በሐዋርያት ሥራ ምዕራፍ 8 ላይ ኢትዮጵያው ጃንደረባ በኢየሩሳሌም በነበረበት ሰዓት ማለት ነው። ተመልከቱ፣ ፊልጶስ ሄዶ ወንጌል እንዲሰበክ ወንጌል የኢየሱስ ክርስቶስን አዳኝነት እንዲሰማ ካደረገ በኋላ በሱ ሕይወት ላይ የውሃ ጥምቀት ሲያደርግ የሆነ ነው። እግዚአብሔር የጌታ መንፈስ ምን አለ? ፊልጶስን ነጠቀው ነው የሚለው። ስለዚህ ምን ይላል? እንደ ንስር በክንፍ። ክብር ለጌታ ኢየሱስ ሲሆን ግራቪቲ የሚባል ነገር ምንም አይነት ነገር ሳይዘው ወገኖች በፊዚካል ሃሌሉያ። መጽሐፉ ስታነቡ በሌላ ስፍራ ታየ ፊልጶስ ወንጌል እያገለገለ ይላል። ኢየሱስ ለዘላለም ጌታ ነው። አላየውም፣ ደስ ብሎት ነበረና ይላል። ይሮጣሉ አይታክቱም፣ ይሄዳሉ አይደክሙም ይላል። ክብር ለጌታ ኢየሱስ ሲሆን እነዚህን ሶስት ሐሳቦች የሚሮጡት የማይታክቱትም የሚሄዱትም በእግዚአብሔር ላይ ምን በማድረጋቸው ነው? እግዚአብሔርን በመተማመን እግዚአብሔር በሕይወት ላይ በሁሉ ነገሮች ላይ ብዙ ጊዜ ወገኖቼ እኔና እናንተ ሰዎች ስለሆን ባለንና በከበበን ነገር ላይ ነው እንትናችንን ልባችንን አስቀምጠን የምንከራከረው። እግዚአብሔር ግን ከጥያቄ በላይ ነው እያልኩ ነው፣ የእግዚአብሔር ቃል ስለሚል ነው። እነዚህ ሰዎች ይህ ቃል ሲነገራቸው ተመልከቱ፣ ለረጅም ጊዜ በባቢሎን ውስጥ የሚያዩት ጣዖት አምልኮ ነው። እንደውም ስለ ጣዖት አምልኮ ሲናገር ተመልከቱ፣ በሀብታምና በድሃው መሃል እንኳን ድሃው እንኳን የተመረጠ የማይነቅዝ እንጨት ፈልጎ ይላል ባለሙያውን ስራልኝ ይላል የሚያመልከው ጣዖትን። ተመልከቱ፣ በተበላሸ አካባቢ ላይ እየኖሩ እግዚአብሔር ግን በቃሉ ከፊታቸው ሊሆን ያለውን ተስፋ ይሰጣቸው ነበር። ክብር ለጌታ ኢየሱስ ሲሆን ይህንን ሐዋርያው ጳውሎስ እንደዚህ ይለናል ለኔና ለእናንተ። እንሂድና እንመልከት። ሃሌሉያ። ኢየሱስ ለዘላለም ጌታ ነው። ሃሌሉያ። ክብር ለጌታ ኢየሱስ ሲሆን ከ24 ጀምሮ 9:24 አንደኛ ቆሮንቶስ ምዕራፍ 9 ከ24 ጀምሮ ምን ይለዋል? በሽቅድድም ወይንም በውድድር ስፍራ የሚሮጡት ሁሉ እንዲሮጡ፣ ነገር ግን አንዱ ብቻ ዋጋውን እንዲቀበል አታውቁምን? አንደኛ የወጣው እንዲሁም ታገኙ ዘንድ ሩጡ ይላል። ከዛስ በኋላ ምን አለ? የሚታገልም ሁሉ በነገር ሁሉ ሰውነቱን ይገዛል። እነዚያም የሚጠፋውን አክሊል ሊያገኙ ነው፣ እኛ ግን የማይጠፋውን።
ስለዚህ ይላል ሐዋርያው ራሱ ምሳሌ ሲያደርግ እኔ ያለ ሐሳብ እንደሚሮጥ ሁሉ እንዲሁ አልሮጥም፣ ነፋስን እንደሚጎስም ሁሉ እንዲሁ አልጋደልም። ነገር ግን ይላል ለሌሎች ከሰበኩ በኋላ ራሴ ተጣልኩ እንዳልሆን ስጋዬን እየጎሰምኩ አስገዛዋለሁ ይላል። አሁን ተመልከቱ፣ ስለ መንፈሳዊ ሕይወት ላይ ሐዋርያው ጳውሎስ ይህንን እያለ ይመክራል። ዛሬ እኔና እናንተ ከፊታችን ትልቅ ተስፋ ያለን ሰዎች ነን። ይህንን ተስፋ የሚያረጋግጥልን እኔንም እናንተንም በትንቢተ ኢሳይያስ ምዕራፍ 53 ላይ እንዲህ እያለ ይጀምራል። አብረን እንመልከት። ዛሬ ይህ ሐሳብ ነው ወደ እናንተ ይዤ የመጣሁት። ኢየሱስ ለዘላለም ጌታ ነው። ምን ይላል መሰላችሁ? ሃሌሉያ። የሰማነውን ነገር እንግዲህ ሲመክራቸው ቆየ። ምዕራፍ 40 ላይ 53 ላይ የሰማነውን ነገር ማን አምኖናል? ይህ ነቢይ ወገኖቼ በዛን ጊዜ ክርስቶስ መወለዱንና ያለውን የከበረ ተስፋ ለትውልዱ ካሳየ በኋላ እንደገና ደግሞ በመስቀል ላይ የሚሆነውንም ስለኔና ስለናንተ ይናገራል። እንዲህ አለ፣ የሰማነውን ነገር ማን አምኗል? የእግዚአብሔር ክንድ ለማን ተገልጧል? የእግዚአብሔር ኃይል ለማን ተገልጧል? እያለ ይጠይቃል። እንዲህ ካለ በኋላ በፊቱ እንደ ቡቃያ ከደረቅ መሬት እንደ ሥር አድርጓል። መልክና ውበት የለውም፣ ባየነውም ጊዜ እንወደው ዘንድ ደም ግባት የለውም። የተናቀ ከሰውም የተጠላ የሕማም ሰው ደዌንም የሚያውቅ ነው። ሰውም ፊቱን እንደሚሰውርበት የተናቀ ነው። እኛም አላከበርነውም። በእውነት ደዌያችንን ተቀበለ፣ ሕመማችንንም ተሸክሟል። እኛ ግን እንደተመታ በእግዚአብሔርም እንደተገጸፈ እንደተቸገረም ቆጠር ነው። እርሱ ግን ስለ መተላለፋችን ቆሰለ፣ ስለ በደላችንም ደቀቀ። የድነታችንም ተግሳጽ በእርሱ ላይ ነበረ፣ በእርሱም ቁስል እኛ ተፈወስን። እኛ ሁላችን እንደ በጎች ተቅበዘበዝን፣ ጠፋን። ከእኛ እያንዳንዱ ወደ ገዛ መንገዱ አዘነበለ። እግዚአብሔርም የሁላችንን በደል በእርሱ ላይ አኖረ። ተጨነቀ፣ ተሰቃየም፣ አፉንም አልከፈተም። ለመታረድ እንደሚነዳ ጠቦት በሸላቶችን ፊት ዝም እንደሚል በግ እንዲሁ አፉን አልከፈተም። በማስጨነቅና በፍርድ ተወሰደ። ስለ ሕዝቤ ኃጢአት ተመትቶ ከሕያዋን ምድር እንደተወገደ ከትውልዱ ማን አስተዋለ? ከክፉዎችም ጋር መቃብሩን አደረገ፣ ከባለጠጎችም ጋር በሞቱ። ሆኖም ግፍን አላደረገም ነበር፣ በአፉም ተንኮል አልተገኘበትም ነበር። እግዚአብሔርም በደዌ ያደቀው ዘንድ ፈቀደ። ነፍሱን ስለ ኃጢአት መሥዋዕት ካደረገ በኋላ ዘሩን ያያል፣ ዕድሜውም ይረዝማል፣ የእግዚአብሔርም ፍቃድ በእጁ ይከናወናል። ከነፍሱ ድካም ብርሃን ያያል፣ ደስም ይለዋል። ጻድቅ ባሪያዬም በእውቀቱ ብዙዎችን ያጸድቃል፣ ኃጢአታቸውን ይሸከማል። ስለዚህም እርሱ ብዙዎችን ይወርሳል፣ ከኃያላንም ጋር ምርኮን ይካፈላል። ነፍሱን ለሞት አሳልፎ ሰጥቷልና ከአመፀኞችም ጋር ተቆጥሯልና። እርሱ ግን የብዙ ሰዎችን ኃጢአት ተሸከመ፣ ስለ አመፀኞችም ማለድ ይላል። ጌታ ኢየሱስ በመስቀል ላይ የሞተበት ዋና ዓላማ በዚህ ምዕራፍ 53 ላይ ሙሉ ለኔና ለእናንተ አስቀምጧል። ይህ ቃል ነው በሕይወታችን የሆነው። ይህ ቃል ነው ኢየሱስ ክርስቶስ ወገኖቼ እኔና እናንተን የመዳኛ መንገድ ሆኗል። ከእግዚአብሔር ጋር አስታርቆናል፣ አዲስ ፍጥረት አድርጎናል፣ በደላችንን ደምስሶታል፣ ይቅር ብሎናል። ሃሌሉያ። እስቲ በኤፌሶን ወስጄ ላሳያችሁና 1:7 ላይ ኤፌሶን በውድ ልጁም እንደ ጸጋው ባለጠግነት መጠን በደሙ የተደረገ ቤዛነታችንን አገኘን፣ እሱም የበደላችን ስርየት ነው ይለዋል። ክብር ለኢየሱስ ሲሆን እስቲ በኤፌሶን መጽሐፍ ከ12 እስከ 21 ያለውን ያሁን የመጨረሻውን ልበልና በጣም በጌታ ደስ እንዲላችሁ። እግዚአብሔር ታምር አድርጓል በሕይወታችን። ብዙ የተለያዩ ሃይማኖትን ብታጠኑ ትንሣኤን የሚያወራችሁ የሚነግራችሁ የለም። ለትንሣኤ ዋስትና ጋራንቲ የሚሰጥ የትኛውም ሪሊጅን የለም። ምነግራችሁ መጽሐፍ ቅዱስ ግን ከዘፍጥረት እስከ ራእይ
የመጀመሪያ የመጨረሻው አልፋና ኦሜጋ የሆነው የነገስታት ንጉስ የሆነው የናዝሬቱ ጌታ ኢየሱስ ሞትን ድል አድርጎ ተነስቷል። አብረን ሄደን እንመልከት። በኤፌሶን 1:12 ምዕራፍ 1:12 ጀምሮ ይሄውም በክርስቶስ አስቀድመን ተስፋ ያደረግን እግዚአብሔርን በመተማመን የሚጠብቅ ሰው ማን ነው? ለእሱ ነው ይህ ቃል የሚለው ተስፋ ነው። የከበረ ተስፋ ወገኖች፣ ክብር ለጌታ ኢየሱስ ሲሆን እኛ ለክብሩ ምስጋና እንሆን ዘንድ ነው። ይህ ምን ማለት መሰላችሁ? እግዚአብሔርን ተመልከቱ። እግዚአብሔርን እናከብርበት ዘንድ እግዚአብሔር መንፈስ ቅዱስን በእኛ ሕይወት ውስጥ መያዣ ያደረገው የኢየሱስ ክርስቶስን ጌትነት፣ ታላቅነት፣ ክብር ወገኖቼ እግዚአብሔርን በሚያመልክበት ንጹሕ ሕሊናን ፈጥሮልን እግዚአብሔርን በትክክል እንድናመሰግን ይህ የሱ ስጦታ ነው የሚለው። ክብር ለጌታ ኢየሱስ ሲሆን ይህ የእግዚአብሔር ስጦታ ነው። ይህ ጸጋ ነው። እኛ ለክብሩ ምስጋና እንሆን ዘንድ ነው ይላል። ከዛስ በኋላ እናንተም ደግሞ የእውነትን ቃል ይኸውም የመዳናችሁን ወንጌል ሰምታችሁ ደግሞም በክርስቶስ አምናችሁ፣ በደንብ ተረዱ። በክርስቶስ ማመን ያስፈልጋል። ይህ ኢየሱስ የተሰቃየበት ኢየሱስ በመስቀል ላይ የሞተበት ስራ በህይወት ላይ እንዲቀጥል ይህን የኢየሱስ ክርስቶስን በመስቀል ላይ የተሰቃየበትን የበደልና የኃጢአት ዋጋ ስትቀበል የእግዚአብሔር ጽድቅ በህይወት ላይ መስራት ይጀምራል። የእግዚአብሔር ስጦታ ለክብሩ ምስጋና ትሆናለ። ቀጥሎ እንዲህ አለ፣ እናንተም ደግሞ የእውነትን ቃል ይኸውም የመዳናችሁን ወንጌል ሰምታችሁ ደግሞም በክርስቶስ አምናችሁ በተስፋው መንፈስ በመንፈስ ቅዱስ ታተማችሁ ይላል። ክብር ለኢየሱስ ሲሆን እርሱም የርስታችን መያዣ ነው ለእግዚአብሔር ያለውን ሁሉ እስኪዋጅ ድረስ፣ ይህም ለክብሩ ምስጋና ይሆናል። ተመልከት፣ መንፈስ ቅዱስ በህይወታችን ውስጥ ሆኖ የኢየሱስን ጌትነት እየገለጠ እግዚአብሔርን ለማመስገን ከሱ በመጣው በእግዚአብሔር መንፈስ ምስጋና ብቻ ይዘን እንቀርባለን። ምክንያቱም እግዚአብሔር ሰርቷልና የክርስቶስ ኢየሱስ በመስቀል ላይ ስለኔና ስለናንተ ፋሲካችን ሆኗልና። ሃሌሉያ! ክብር ለጌታ ኢየሱስ ሲሆን እንዲህ ይላል የእግዚአብሔር ቃል። ከዛስ ስለዚህም እኔ ደግሞ በእናንተ ዘንድ ስለሚሆን በጌታ በኢየሱስ ስለማመንና ለቅዱሳን ስለሚሆን መዋደድ ሰምቼ ስለ እናንተ እያመሰገንኩ ስጸልይ ስለ እናንተ ማሳሰብን አልተውም። የክብር አባት የጌታችን የኢየሱስ ክርስቶስ አምላክ እርሱን በማወቅ የጥበብና የመገለጥ መንፈስ እንዲሰጣችሁ እለምናለሁ። ይህም የልባችሁ ዓይኖች ሲበሩ የመጥራቱ ተስፋ ምን እንዲሆን በቅዱሳኑም ዘንድ ያለው የርስት ክብር ባለጠግነት ምን እንዲሆን ለምናምን ከሁሉ የሚበልጥ የኃይሉ ታላቅነት ምን እንዲሆን ታውቁ ዘንድ ነው። ስለዚህ ነው እግዚአብሔርን በመተማመን የሚኖር የእግዚአብሔርን ኃይል ነው የሚያውቀው። ቀጥሎ እንዲህ አለ፣ ክርስቶስንም ከሙታን ሲያስነሳው ይህ ኃይል፣ ይህ የእግዚአብሔር የመለኮት እጅ፣ ይህ እግዚአብሔር የሰራበት ወንድሜ እኔና አንተን ያዳነበት እኔና አንቺን ያዳነበት ክርስቶስንም ከሙታን ሲያስነሳው ከአለቅነትና ከስልጣንም ከኃይልም ከጌትነትም ሁሉ በላይና በዚህ ዓለም ብቻ ሳይሆን ነገር ግን ሊመጣ ባለው ዓለም ደግሞ ከሚጠራው ስም ሁሉ በላይ በሰማያዊ ስፍራ በቀኙ ሲያስቀምጠው በክርስቶስ ባደረገው ሥራ የብርታቱ ጉልበት ይታያል ይላል። ክብር ለኢየሱስ ሲሆን፣ ሃሌሉያ! ክብር ለኢየሱስ ሲሆን እንግዲህ የዳንበት መንገድ ወገኖቼ እግዚአብሔር ነው እየሰራው፣ በእኔና በአንተ ስራ አይደለም። እኔ የወደድኩት መንገድ በዚህ ውስጥ እግዚአብሔር አለ አይደለም። እግዚአብሔር በዛ መንገድ የለም። እውነቴን ነው የምነግራችሁ። ኢየሱስ ለዘላለም ጌታ ነው። እግዚአብሔር ግን በልጁ በኢየሱስ ክርስቶስ ባደረገው ስራ ወደ እኔና ወደ አንተ ህይወት መጥቷል። መንፈሱን አፍስሷል። ጸጋን ሰጥቶናል። እግዚአብሔር አድኖናል። ክብር ለጌታ ኢየሱስ ሲሆን 2025 ዓመት እስካሁን ሁል ጊዜ ኢየሱስ ለዘላለም ጌታ ነው። እግዚአብሔር ከፍ አድርጎ አክብሮታል ይህን ስም። ስለዚህ ደግሜ እላችኋለሁ
የትንሣኤን ሕይወት እግዚአብሔር በእኔና በእናንተ ላይ በዕለት ስለሚገልጠው ከዚህ ደግሞ የሚበልጥ ክብርም እያየን ስለምንሄድ ስለምንለማመድ እግዚአብሔር በኃይል በእኛ ሕይወት ውስጥ ሲሰራ እያንዳንዳችሁ ስለምታዩት ይህም ከእግዚአብሔር ነው፣ ማንም ሰው እንዳይመካ ይላል የእግዚአብሔር ቃል ሲናገር። ይህ የእግዚአብሔር ስጦታ ነው፣ እንዲሁ በእምነት በጸጋ ድናችኋል ይላል። የእግዚአብሔር ቸርነት፣ የእግዚአብሔር መልካምነት አሁንም ዘመናችሁን ሁሉ በእግዚአብሔር መልካምነትና ቸርነት በተዋጃችሁበት በክርስቶስ በኢየሱስ ደም ለበረከት ትሆኑ ዘንድ ባርካችኋለሁ። መልካም ጊዜ ይሁንላችሁ። ብሩካን ናችሁ። ሻሎም